የዓለም ልዕለ ኃያል ሀገር አሜሪካ ከቅርብ ጊዜያት ወዲህ ከባድ ችግር ውስጥ ገብታለች። ይህም ግለሰቦች በህዝብ ላይ የሚፈጽሙት የጅምላ ተኩስ እየተበራከተ መምጣቱ ነው። ትናንት በሚሽገን በሚገኝ ቤተክርስቲያን ላይ በተፈጸመ ጥቃት 4 ሰዎች ተገድለዋል። በዘንድሮ ዓመት 6 ወራት ብቻ 308 ጅምላ ጥቃቶች ተፈጽመዋል። ይህ ማለት በአሜሪካ በአማካይ በቀን 2 ጊዜ የጅምላ ተኩስ ጥቃት ይፈጸማል ማለት ነው። ይህ ድርጊት ዶናልድ ትራምፕን ጭምር በተደጋጋሚ ሰለባ እያደረጋቸው ነው። ጉዳዩ አሜሪካንን አሳስቧል። በአሜሪካ ማንም የጦር መሳሪያ ገዝቶ መታጠቅ እንዲሁም ታጥቆ መንቀሳቀስ የሚችል በመሆኑ ዜጎች እዚህ ግባ በማይባል ምክንያት በህዝብ ላይ ተኩስ እየከፈቱ በርካቶች እየተገደሉ ነው። ምንም እንኳን በአሜሪካ ዜጎች የጦር መሳሪያ ገዝተው ራሳቸውን ከጥቃትም ሆነ ከሌላ የትኛውም እኩይ ነገር የመጠበቅ መብቱ ቢኖራቸውም የጦር መሳሪያ የሚታጠቁበት አካሄድ ግን በየጊዜው ጥያቄ የሚነሳበት ነው። ባለፈው ጳጉሜ ወር 2 ኢትዮጵያውያን በተመሳሳይ ጥቃት መገደላቸው ይታወሳል። አንዳንዶች የአሜሪካ የስልጣኔ ማብቂያ ምልክት አድርገው ይመለከቱታል። ከባድ ቀውስ ሊፈጥር እንደሚችልም ይናገራሉ። ጥቃት የሚፈጽሙት አካላት የሃይማኖት ተቋማትና ሰው የሚበዛባቸውን ስፍራዎች ተመራጭ ያደርጋሉ። ለመሆኑ በአሜሪካ ላለፉት 5 ዓመታት ምን ያህል የጅምላ ጥቃቶች ተፈጽመዋል? ምክንያታቸውስ ምንድነው? ጥናቶች ምን ያሳያሉ? እኛ ጭምር የምንከተለውና ዓለም የሚመራበት የምዕራባውያን ስልጣኔ አደጋ ውስጥ እየገባ ይሆን? ፈጣሪን የማያውቅ ትውልድ መፈጠር፣ የተለያዩ ድራጎችና አጠቃላይ ከመንፈሳዊነት የተለየ ዜጋ መኖሩ፣ የጦር መሳሪያ እንደ ሽንኩርት መቸርቸሩ ይሆን ወይንስ ምክንያቱ ምንድነው? እስከ መጨረሻው አብራችሁን ቆዩ። ትናንት በአሜሪካ ሚሽገን ግዛት በምትገኝ ቤተክርስቲያን አንድ ታጣቂ ተኩስ በመክፈትና በህንጻው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 የሚያህሉት ጉዳት ደርሶባቸዋል። ተጠርጣሪው በሚሽገን በርተን ነዋሪ የሆነ የ40 ዓመቱ ቶማስ ጃኮብ ሳምፈርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል። ይህ ዜና በአሜሪካ አዲስ አይደለም። ባለፈው የፈረንጆቹ ዓመትና በአሜሪካ በጦር መሳሪያ ተኩስ የሞቱ ዜጎች ቁጥር 46728 ነው። ከዚህ ውስጥ 25 በመቶ የሚያህሉት ራሳቸው ላይ መሳሪያ ተኩሰው የሞቱ ሲሆን ቀሪዎቹ ደግሞ ውጪ ላይ በሚፈጸም የጅምላ ተኩስ የተገደሉ ናቸው። በአሜሪካ ባለፉት 6 ወራት 308 የጅምላ ተኩስ ጥቃቶች ተፈጽመዋል። በ2024 586 የጅምላ ተኩስ ጥቃቶች በአሜሪካ ተፈጽመዋል። በዚህም ከ46000 በላይ ዜጎች ተገድለዋል። በፈረንጆቹ 2023 አሜሪካ የተፈጸመው ጅምላ ተኩስ 656 ሲሆን በዚህም ጥቃት ከ47000 በላይ ዜጎች ተገድለዋል። ወደ ኋላ 4 ዓመታትን ብንቆጥር ልዩነቱ ተመሳሳይ ነው። የቁጥር እጅግ ብዙ ነው። በሌሎች ሀገራት ከሚፈጸመው አንጻር ሲታይ እጅግ በጣም ከፍተኛ ነው። ሌሎችን በጅምላ ገድሎ መጨረሻ ላይ ራስን ማጥፋት በአሜሪካ የተለመደ ነው። አሜሪካ ውስጥ የሁሉ ጥቃት በየቀኑ የሚፈጸመው ለምንድን ነው የሚለው ጥያቄ የብዙዎች ሐሳብ ነው። ብዙዎች የሚስማሙበት ግን አንድ ጉዳይ አለም። ይኸውም ሃይማኖት አልባነት ወይንም መንፈሳዊ ዝለት ነው። ትውልዱ ከሃይማኖታዊ ቦታዎች እየራቀ በቴክኖሎጂ ሱስና በእጾች መጠመዱ እንደነዚህ ያሉ ጥቃቶች ለመበራከታቸው በምክንያትነት ይጠቀሳል። 2/3 የአሜሪካ ሕዝብ የክርስትና ሃይማኖት ተከታይ ነው። ይህ ማለት 66 በመቶ የሚያህለው የክርስትና ሃይማኖትን ይከተላል። በአብዛኛው የኤቫንጀሊካል ፕሮቴስታንት ሃይማኖት ተከታይ ነው። ካቶሊክና ኦርቶዶክስ ተከታዮችም አሉ። 27 በመቶ የሚያህለው አሜሪካዊ በሃይማኖት ጉዳይ ግራ የተጋባ ራሱን ከየትኛውም ተቋም የማይመድብ ነው ተብሎ የሚጠቀስ ነው። 6 በመቶ የሚያህለው የአሜሪካ ሕዝብ ከክርስትና ሃይማኖት ውጭ የሚከተል ሲሆን አይሁድ 2 በመቶ፣ ሙስሊም 1 በመቶ፣ ቡዲዝም 1 በመቶ ይሸፍናሉ። እንግዲህ በርካታ ሃይማኖተኛ ሕዝብ አለባት በምትባለው አሜሪካ ነው እንደዚህ ያለው ጥቃት እየተደጋገመ የመጣው። በአንድ ዓመት ውስጥ በአማካይ ከ40,000 በላይ ዜጎች በጥይት ይሞታሉ። ይህ የሚሆነው ምንም ጦርነት በሌለበት ነው። አንዳንድ ጥናቶች ለዚህ ምክንያት ብለው የሚያቀርቡት 3 ነገር አለ። በአሜሪካ ጅምላ ተኩስ ጥቃት ሊበዛ የቻለው አንደኛ ማንም የጦር መሳሪያ ከሱቅ ገዝቶ መታጠቅ መቻሉ ነው። ከፍተኛ የጦር መሳሪያ የሚገኘው በአሜሪካ ነው። እያንዳንዱ አሜሪካዊ ጦር መሳሪያ ገዝቶ መታጠቅ ይችላል። ይህ ማንም ሰው ለጥቃት በተነሳሳበት ሰዓት በቅርበት መሳሪያ እንዲያገኝና እንዲተኩስ ያደርገዋል። ሁለተኛው ምክንያት ተብሎ የሚቀርበው በየጊዜው እየጨመረ የመጣው ራስን የማጥፋት ዝንባሌ ነው። ብዙዎች የጅምላ ተኩስ የሚከፍቱት ራሳቸውን ለማጥፋት ሲወስኑ ነው። ብዙዎች ጥቃት አድራሾች ወይ ራሳቸውን ያጠፋሉ ወይንም ፖሊስ እዛው ይገድላቸዋል። ጥቃት ከሚያደርሱት ውስጥ 72 በመቶ የሚያሉት ቀድመው ራሳቸውን ለማጥፋት የወሰኑ ናቸው። ብዙዎች ጥቃት የሚያደርሱት ዜጎች በታሪክ የሆነ ጠባሳ ወይንም ትራማ ያለባቸው ናቸው። የተደፈሩ፣ በልጅነታቸው በሰቆቃ ያሳለፉ፣ የተጠሉና ብቸኝነት የሚያጠቃቸው ናቸው። በአሜሪካ የአኗኗር
ጠባይ መገለል፣ ብቸኝነት የሚበዛ በመሆኑ ከዚያ በመነሳት ጥቃቶች ይፈጽማሉ። እነዚህን ጥቃት ከሚፈጽሙት ውስጥ አብዛኞቹ ፍትህ የተነፈጋቸው በሁሉም ላይ ጥላቻ ወይንም ቂም ያለባቸው ናቸው። አንዳንድ ጥቃት አድራሾች ደግሞ እውቅና በመጠማት ጭምር ጥቃቱን ይፈጽማሉ። በአጠቃላይ ግን ለዚህ ጅምላ ተኩስ መጨመር ምክንያቱም ማህበራዊ መገለል፣ በተለያየ ምክንያት አእምሮ መሳት፣ መንፈሳዊ ድርቀት፣ የህይወትን ጥያቄ ምላሽ ማጣት፣ ሱስ፣ ድህነት፣ ትኩረት መፈለግና በአጠቃላይ የስልጣኔ ወይንም የአኗኗር ውጤት ነው። ይህ ምልክት የስልጣኔዎች ጣራ ላይ መድረስ ማሳያ ተደርጎም ይቀርባል። አሜሪካውን ባለችበት ሁናቴ እጽ፣ የጦር መሳሪያ ዝውውርና ሌሎች ነገሮች ቀውስ እያስከተሉባት ነው። አስተያየት ሰጪዎች ስልጣኔዎች ሊጠፉ ወይንም ኮላፕስ ሊያደርጉ ሲሉ እንደ አይነት ቀውሶች መዘውተራቸው የተለመደ ነው ይላሉ። በታሪክ ሆኖ ያውቃል ይላሉ። የምዕራቡ ዓለም ስልጣኔ ከጥንት የግሪክና የሮማውያን ስልጣኔ የተገኘ የክርስትናና የአይሁድ እምነቶች እንዲሁም ቀድሞ ይከተሉት የነበረው የአረማዊ ፓጋን ባህል ተጽዕኖ ያረፈበት እንደሆነ ብዙዎች ይስማማሉ። የአሁኑ ስልጣኔ መነሻው ቀደምት ስልጣኔዎች ናቸው። የምዕራቡ ዓለም ስልጣኔ መነሻው የሮምና የግሪክ ስልጣኔ ነው። የአሜሪካን ስልጣኔ መሰረቱት ከሮም ወይንም ከአውሮፓ የተነሱ ህዝቦች ናቸው። እንደሚታወቀው በ16ኛውና በ17ኛው ክፍለ ዘመን የእንግሊዝ፣ የፈረንሳይ፣ የስፓኝ ወይንም የስፔን፣ የፖርቱጋልና የመሳሰሉትን መንግስታት ወይንም ሰሜንና ደቡብ አሜሪካ በመምጣት ቅኝ ግዛቶችን ፈጥረዋል። ከዛም አሜሪካኖች አምፀው የአሁኗን አሜሪካ ሰርተዋል። አብዛኞቹ አሜሪካውያን ደግሞ አውሮፓውያን ናቸው። በወቅቱ የብሪቲሽ መንግስት በዓለም ላይ በተለይም በሰሜን አሜሪካ ከፈረንሳይ ቅኝ ገዢ ጋር ከአካባቢው ነባር የቀይ ህንድ ሬድ ኢንዲያንስ ከሚሏቸው ጋር ለሚያደርገው ጦርነት ወጪ መሸፈኛ ገንዘብ በመፈለጉ በአሜሪካ ግዛቶች በሚገኙ የሸቀጥ ንግዶች ላይ ከፍተኛ ቀረጥ ጨመረም። ነገር ግን የሰሜን አሜሪካ የእንግሊዝ ቅኝ ግዛቶች የቀረጥ ታክስ ጭማሪውን በመቃወም ትግል ጀመሩ። በተለይም ቦስተን ቲ ፓርቲ የሚባሉት በ1773 ከእንግሊዝ ወደ አሜሪካ የመጣን ሻይ ቅጠል ባህር ውስጥ በመጨመር ከእንግሊዝ የፖለቲካና የኢኮኖሚ ጫና በመላቀቅ የራሳቸውን አስተዳደር መንግስት ለመመስረት ኖ ታክሴሽን ዊዛውት ሪፕሬዘንቴሽን በሚል መሪ ቃል ትግሉን ማለትም የአሜሪካንን አብዮት አቀጣጠሉ። የአሜሪካ ህዝብ ነጻነትና ለቅኝ ገዢዋ እንግሊዝ ታማኝ ሎያሊስትስ በመባል ለሁለት ተከፍለው በ1775 ጦርነት ጀመሩ። በመጨረሻም በ1776 የአሜሪካ ነጻነት አርበኞች የሚባሉት ጦርነቱን አሸንፈው እነ ቶማስ ጄፈርሰን ዲክላሬሽን ኦፍ ኢንዲፔንደንስ በፈረንጆቹ አቆጣጠር በ1776 ጽፈው በመፈራረም 13 የምስራቅ አሜሪካ የእንግሊዝ ግዛቶች ከእንግሊዝ አገዛዝ ነጻ በመውጣት በጋራ የተባበሩት የአሜሪካ ግዛቶች ዩናይትድ ስቴትስ ኦፍ አሜሪካ አዲስ ሀገር መመስረታቸውን አስታወቁ። ለቅኝ ገዢዋ እንግሊዝ ታማኝ ሆነው ከእንግሊዝ ጦር ጋር በመሆን ሲዋጉ የነበሩት በርካቶቹ ወደ ካናዳ፣ ጥቂቶቹ ደግሞ ወደ ብራዚል ቤተሰባቸውን ይዘው በመፍለስ ሰፈሩ። የቀሩት ደግሞ ወደ መጡበት እንግሊዝ፣ አውሮፓ ተጓዙ። በመቀጠልም የአሜሪካ ጦርነት በተለያዩ ቀጠናዎች በአነስተኛ መጠን እስከ 1783 ድረስ ቀጠለም። በመጨረሻም የእንግሊዝ መንግስት ለአዲሱ የአሜሪካ መንግስት ዩኤስኤ እውቅና በመስጠቱና ተኩስ ማቆሙን ተከትሎ በ1783 በፊርማው በማረጋገጥ የአሜሪካ የነጻነት ጦርነት በይፋ በቃም። ብዛታቸው 13 የምስራቅ አሜሪካ ግዛቶች ከእንግሊዝ አገዛዝ ነጻ በመውጣት በጁላይ 4 1776 የተባበሩት የአሜሪካ መንግስታትን ዩኤስኤ እንደ ሀገር ሲመሰርቱ በወቅቱ የአሜሪካ የቆዳ ስፋት አሁን ካለው ከ3 እጥፍ በታች ያነሰ ነበረም። አሜሪካውን ያላትን መልክና ቅርጽም ያዘችው በተለይም ከምስራቅ ወደ ምዕራብ አቅጣጫና ወደ ተቀረው የአሜሪካ ክፍል በዙሪያው ወዳሉ ደሴቶች በመስፋፋት ነው። አሜሪካ በዚህ መንገድ ከተሰራች በኋላ የፈረንጆቹ ስልጣኔ በበለጠ እያደገ ከሁለተኛው የዓለም ጦርነት በኋላ ሙሉ ዓለምን እየተቆጣጠረች እንድትገዛ ሆናለች። አሁንም አሜሪካ የዓለም ሀያሊቷ ሀገር ናት። አሜሪካ የምትከተለው የኒዮ ሊበራሊዝም ስርዓት በዜጎች ላይ ማህበራዊ ቀውስ እየፈጠረ ነው። ሀገሪቱ የጦር መሳሪያ ቁጥጥር ጉዳዩን በየጊዜው ካላጠባበቀችው ለዜጎቿ ስጋት እየሆነች ነው። ቴክኖሎጂው ትውልዱን ከሃይማኖት እያራቀ ከማህበራዊ ህይወት እያገለለ ይኸው ቀውስ እየተባባሰ መቀጠሉ አይቀርም። የአሜሪካው ምን ያህል ከፍተኛ እንደሆነ ለማየት የሌሎች ሀገራትን ቁጥር በጥቂቱ መመልከት ይቻላል። በዚህ በ2025 በፈረንጆቹ ዓመት በአሜሪካ 308 የጅምላ ተኩስ ጥቃቶች የተፈጸሙ ሲሆን በተመሳሳይ ጊዜ በሜክሲኮ 8 ጊዜያትን ያህል ብቻ ተፈጽሟል። በሩሲያ 1 ጊዜ ሲሆን በደቡብ አፍሪካ 8፣ በቻይና 1፣ በፓኪስታን 4 እና በናይጄሪያ 4 ጊዜ ጥቃት ተፈጽሟል። የአሜሪካ በየትም ሀገር ካለው የከፋ መሆኑን ከዚህ መረዳት ይቻላል። ሰሞንኛው ጥቃትም የዚህ ማሳያ ነው። አበቃን። መልካም ጊዜ ተመኘን።